ሮድሪ የዛሬው የማንቸስተር ሲቲ አቋም ካየ በኋላ ወደ ባርሴሎና ሂር ዊ ጎ ተብሏል። እንግዲህ ጋይስ ወይኔ ሲቲ ጉዱ ፈላ ጋይስ። አሁን ምን አይነት አዘቅጥ ውስጥ እንደሚገባ ታዩታላችሁ። ከምሬ ነው የምላችሁ። የትኛውም ተጫዋች መጥቶ ማለት ነው በምንም ታመር የሮድሪን ክፍተት አይሸፍንም። ያለ ሮድሪ ባዶ ናችሁ። ቪኒ እንግዲህ ወደ ባርሳ ሄዶ ሮድሪ አሁንም ሊያጨስሽ ነው፣ ባላንዶሩን ብልጭ ሊያደርግብሽ ነው። ለማንኛውም በስተመጨረሻ ማንቸስተር ሲቲ እና ባርሴሎና በሮድሪ ዝውውር ተስማምተዋል። ሂር ዊ ጎ ሲል ፋብሪዚዮም ዘግቦታል። አይዟችሁ፣ ሁለት ሀዘን ሆነባችሁ ዛሬ። 150 ሺህ ገብቷል። ከዛ በታች አልሸጥም፣ ይቅርታ ስለማልሸጥ ነው። አይሆንም። እሱንም እስከ ነገ 5 ፒኤም ድረስ ካመጣ መውሰድ ትችላለህ። ከዛ በኋላ አይ ዶንት ጊቭ አ ሺት ለእንደዚህ አይነት የህፃን ጨዋታሽ እስከ ነገ 5 ፒኤም ድረስ ጊዜ ብቻ ሰጥቻለሁ። ከገዛ በ150 ካሽ ነው። ከካሽ ብቻ አንቀበልም አይደል? አንቀበልም። እንደምትጠቀምበት ተስፋ አደርጋለሁ። ቀንስልኝ እስከ ነገ 5 ፒኤም። ወይኔ ሮድሪ ወደ ባርሳ ሂር ዊ ጎ እናቴ ትሙት። ወይኔ ምን እንደገረመኝ ተከሽ መሄዱ እኮ አይደለም የገረመኝ። እግዚአብሔር ፋብሪዚዮ ዋጋውን አልተናገረም። በሰባን የሸጡት በቃ እነዚህ ውሾች። አንተ ሮድሪን በሰባ ባሁን በድርድር በሰባ ከሸጡት እናቴ ትሙት የመጨረሻ ነው የተበሉት። ሲያስጠሉ እስከ 80 አይደረድሩም። አንተ ይሄ ሰውዬ እስከ 100 መደራደር ትችልም። አይ ኖ እድሜው ሄዷል። ያለበትም የፈለገ ነገር ይሁን ሰውየው ፎርሙላ ላይ ነው ያለው። ገብቷችኋል? ዛሬማ ተቃጠል ብሎናል። ዛሬም ተለጥፈናል። እዚህ ጋር ደግሞ ሌላ ይሩጎ። አሁን እኔ የዚህ ሰውዬ ቦታ አንድ መላ መባል አለበት። እግዚአብሔርን ባውዲን ቶሎ ብሎ ከጨረሱ ግን ዋጋውን በጣም ነው ማወቅ የፈለኩት የዚህን ሰውዬ በስንት ቢሆን ይሄን ያህል በሰባ አንተም ጉማሬሽ በሰባ አልመጣም። እንኳንም የሲቲ ደጋፊ አላረከኝ የሚያስብል ቀን ብስሚላ። ሲቲ ደጋፊ ዛሬ በጣም መጥፎ ቀን ከዚህ ዶሚኔቱ ነው ከተሸነፉበት ዋንጫ በኋላ ይኸው ሂር ዊ ጎ። በጣም ያሳዝናል። እንደሚኮ እንዳትቋጥሩ ወረድን አልወረድን እንግዲህ ፈጣሪ እንትን ይበላችሁ ይመቻችሁ። የምጣዱ እያለ የእንቅቡ ተንጣጣ፣ ባልየው እያለ ውሽማው ተቆጣ አለ። ፈላው እያለ ማንቸስተር ተቆጣ፣ ሪያል ማድሪድ እያለ ዩናይትድ ተቆጣ እንደማለት ነው። በቃ ይሄ እኮ ምንም እኮ ሌላ ትርጉም የለውም። ሪያል ማድሪድ ከፈለክ እኔ ሮድሪን ልግዛልህ፣ ብር ከጨረስክ ካሽ ካለቀብህ እኔ ሮድሪን ልግዛና ልላክልህ፣ አንተ ቹዋሚኒ ላክልኝ አላልኩም እንዴ? ማድሪድ እኔ ሞትኩት እኮ በለው። እኔ ሞትኩት። አይ ሮድሪ ወደ ባርሳ ሂር ዊ ጎ። ወደ ባርሳ እየተገረፈ ሄዷል። ለሲቲ ደጋፊዎች ከባድ ቀን። ባርሳ አበደ። ቀጣይ ስፔንን ላሊጋን ቀኝ ግዛት ነው የሚገዛት ባርሳ። ቀኝ ግዛት ማለት ነው በቃ። ሲቲዎች አለቀላችሁ። ቶሎ ብላችሁ ኤንዞን ካላመጣችሁ አለቀላችሁ። እና ሁለቱ ክለቦች ከስምምነት እንደደረሱና የዋጋው ግን ይፋ አላደረጉም ፋብሪዚዮ ሮማኖ። በስማ ምን አይነት ያበደ ፊርማ ማለት ነው በቃ። ባርሳ አበደ። ቪስካ ካታሎኒያ ሲቲ አለቀላችሁ። ጥልቁን እንደምታዩት አስፈርሙ። ጥልቁን ሮድሪ ሂር ዊ ጎ ቱ ባርሴሎና። እንኳን ደስ አላችሁ የባርሳ ደጋፊ፣ ይመቸን። ሮድሪን አገኘን። እንኳን ደስ አላችሁ። እጅግ በጣም ነው ደስ ያለኝ። ሮድሪ ካሞን እጅግ በጣም ነው ደስ ያለኝ። ከዛሬው ሽንፈት በላይ ለሲቲ ደጋፊ ሊያም የሚችል ዜና፣ ሮድሪ ወደ ባርሳ ሂር ዊ ጎ። እውነት የሲቲ ደጋፊ ፕላስቲክ ነው ወይ የሚለውን ዘንድሮ እናያለን። በጣም ከባድ ዓመት ልታሳልፉ ነው ስለ ከምን ጊዜ ምርጥ 6 ቁጥሮች አንዱ የሚባለውን ሮድሪን ባሎንዶር ዊነሩን ሮድሪን ሽጠህ ከዛ ደግሞ ከምን ጊዜ ምርጥ ከሚባሉት አሰልጣኞች ከፔፕ ጋርዲዮላ ጋር ተለያይተህ በርናንዶ ሲልቫን አተህ ኬቨን ዴብሮይናን አተህ ማለት ነው። ምን አይነት ዓመት ልታሳልፍ እንደምችል መገመት አይከብድም ነው የምላችሁና የዛሬም ጨዋታ የሚቀጥለው ዓመት ሃይላይት ይመስለኛልና በጣም ለሲቲ በቃ ሲቲ ዘንድሮ በጣም ልትፈተኑ ነው። ለባርሳ ግን በጣም ትልቅ ዝውውር፣ ባርሳ ቻምፒዮንስ ሊግ በትክክል ሊበላበት የሚችልበት ዓመት ይሄ ይመስለኛል። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ ባርሳ እኔ በቃ ስልሽ ምንም ህይወቴን አስይዤ እደራደርለታለሁ ነው የምልሽ ለቻምፒዮንስ ሊግ። እስቲ እናንተን ሀሳብ ኮሜንት ላይ
ሮድሪ ቱ ባርሰሎና ሂር ዊ ጎ። አባቴ ባርሳ ባለቀ ሰዓት ማድሪድን አስቀየመቻት። ከማድሪድ ተጫዋች መንጠቅ የሚችለው ብቸኛ ቡድን ባርሰሎና ይባላል። ገባህ? ይነጣጠቃሉ። ከባርሳ ቤት ተጫዋች ወደ ማድሪድ ያመጣው ግን ማድሪድ ብቻ ነው። ገባህ? ግን አላ ተመሳሳይ ሌቭልስ የሚባለው ነገር እዚች ጋር ነው። ማንዬ ፋብሪሲዮ ሮማኖ ነው ፖስት ያደረገው ከ21 ሰከንድ በፊት ማለት ስንት እንደሆነ በስንት ገንዘብ እንደሆነ አናቅም። ስለዚህ ይሆናል ሊረጋገጥ ነው ሲባል ቀድሞ ሂር ዊ ጎ ይልና ከዛ በኋላ ነው ሂሳቡን ምናልባት ኤዲት ሊያደርግ ይችላል ማለት ነው። ለዛ ነው ሳክሳም ነው የምላችሁ እንጂ እኮ ማንም የሚችለው የለም። ከሁሉም የበለጠ ኮንታክት ያለው እሱ ነው። ሲቲዝንስ አባቴ የዛሬውን ጨዋታ ካየ በኋላማ የፈጠነ ነው። ማን ቫሌንሲያ ይሄድ ነበር እንኳን አይደለም ባርሰሎና ማለት ተረዳኛ አይደለ? ለባርሰሎና ሄዶ ስክት ሜን ማን ምናምን መሆን ይችላል። ሪያል ማድሪድ ከስንትና ስንት ሰው ጋር መጋፋት ገባህ? ለሁለቱም ፐርፌክት የሆነ ሳይኒንግ ነው። ግን እሱ ለምን ባርሳን መረጠ? ባርሳ ቤት ሄዶ ዋናው ሰውዬ ነው የሚሆነው። ለምን የማልና እሱ ሃንድ ሼክ ምናምን ይፈጥራሉ። ገባህ? እዛ ሄደ ቤሊንግሃም አለ እንግሊዛዊ፣ ምባፔ አለ ፈረንሳዊ፣ ቪኒሲየስ ጁኒየር አለ ብራዚላዊ። ከዛ ሁሉም የራሳቸው ጀማ አላቸው ምናምን ከባድ ነው። ዛማ ከቪኒ ጋር ደግሞ መስማማት ከባድ ነው። ስለዛ ትክክለኛ ውሳኔውን የወሰነው ማለት 750 ምናምን ይገጨዋል። ሲቲዝንስ ቻሉት ነው የምላችሁ። ገባለ? ማሬስካ ፔድሮ ኔቶ ይፈልጋል። ስለሱ ራሱ ብዙ ነገር ምለው ነገር አለ። ማሬስካ ላይ ብዙ ድክመቶች እያየሁበት ነው ገና ሳይጮት ማለት ሳይጮት። የተጠበቀው ሆነ። ሮድሪ ወደ ባርሳ ሂር ዊ ጎ። ሌጀንዳችንን ሸኝተናል ማለት ነው ወደ ባርሳ። ያው ወደ ሁለተኛው ቲሚ ነው እኔ ጋር የሄደው። አይደብረኝም። ገባ? የባርሳ ሚድፊልድ ተጠናከረ። እነዛ ታዳጊዎች ማኔጅ የሚያደርጋቸው የሆነ ከፍ ያለ ሰው መጣ ምናምን በጣም ደስ የሚል ነገር ነው። ተረዳኝ አይደለ? በተለይ ደግሞ የዲጆን መጎዳት ክለቡ ላይ የሆነ ጉዳት እንደሚያመጣ በጣም እርግጠኛ ነኝ። ሰው የሮድሪ ሜድ አሪፍ ነው፣ ግን እንደ ማንቸስተር ሲቲ ደግሞ እንደ ዛሬው ደግሞ አጫወታችን ፐርፎርማንስ ታየው የሮድሪ መኖር የጨዋታ መረጋጋት ያኖራል። በተለይ ሲልቫይ ደግሞ ሮድሪ ጨዋታ መረጋጋት ያመጣል፣ ይከላከላል ምናምን። ዲፌንሱ ዛሬ እንዴት አይታችሁታል ጋይስ። ብቻ ከባድ ነው። ኤኒዌይስ ምን ተሰማችሁ? ሮድሪ ወደ ባርሳ ሂር ዊ ጎ። ፎሎ ማድረጋችሁ እንዳረሱ የባርሳም የሲቲም የሁሉም ኳስ ተመልካች ይመቻችሁ። ሆነ ተከናወነ። በስተመጨረሻም ሮድሪጎ ሄርናንዴዝ ካስካንቴ ስንቶች እየተመኟት ወደ ባርሴሎና ሂር ዊ ጎ ጋይስ። ይኸውላችሁ በአንድ ቀን በደቂቃዎች ውስጥ ሂር ዊ ጎ እንድል የመረጥከኝ እኔ ማን ነኝ? በፋብሪዚዮ ስም እንግዲህ አመሰግናለሁ። እኔ ሌላ ምንም አልልም። ፋብሪዚዮ ሮማኖ አረጋግጦታል ጋይስ። እኔ አላመንኩኝም። ስንቶች ሲፈልጉት ነበረ። መናገር ስም መጥራት አያስፈልግም እዚህ ጋር። ነገር ግን ምርጫውን ባርሴሎና አድርጎ ከስፓኒያርድ ሻምፒዮን የቡድን አጋሮቹ ጋር ለመጫወት እንግዲህ በሃንስ ፌሊክስ ሲስተም ለመቃኘት መርጦ የቀድሞ የፔፕ እንግዲህ ትልቅ ተጫዋች የፔፕ ዋነኛ የቡድን እንግዲህ መሪ ወደ ባርሴሎና ይመጣል። በነገራችን ላይ ሁሉም መዘጋጀት አለበት። እያንዳንዱ የላሊጋ ቲም ብቻ ሳይሆን ሁሉም በሌላ ቪዲዮ እናወራበታለን በሰፊው። ኤኒዌይስ እስኪ ደስታችሁን ግለጹ። የሮድሪጎ ሄርናንዴዝ ካስካንቴን የሮድሪን ዝውውር ከ10 ሬት አድርጉት። እኔ ደስታውን አልቻልኩትም ጋይስ። በስተመጨረሻም በጥቂት ቀናቶች ውስጥ አይ ቲንክ በሁዋን ጋምፐር ዋንጫ ይሳተፋል ብዬ እጠብቃለሁኝ። እኔ ቃላት የለኝም። ኤኒዌይስ ይመቸው ሮድሪ። ፎሎ እያረጋችሁ ኩለርስ በደንብ ፎሎ እያረጋችሁ ወደ 50 ሺህ ዲድ ሮድሪ ቱ ባርሴሎና ሂር ዊ ጎ። ማን ይሄ ገንዘብ አልተገለጸም ማለት ነው፣ ግን ምን አይነት ሳይኒንግ ነው ለባርሴሎና ከመቼ የሰሩት ቪዲዮ ነው። ሁላችሁም ደግሞ ሪፖስት አድርጉት ማለት ነው። ባርሴሎና ትክክለኛ የሚያስፈልገው አይነት ሰው ነው። ገብቷችኋል? ምክንያቱም ያንን ሃይላይን ሁሉም ሰው ብሬክ እያደረገው የሚሄደው አንድ ፓስ የሚቆርጥ ሰው ስለሌላቸው ነው። ፕላስ ደግሞ ኤቶዬ የሚያደርገውን ነገር ያውቃል። ከኳስ ጋርም ከኳስ ውጪም ምን አይነት ሳይኒንግ ነው። ወይኔ ቀጣይ ዓመት ባርሴሎና በጣም ያሰጋናል። ለመሰላችሁ ገብቷችኋል? ባርሳ የሚጎለው እንደዚህ አይነት ሰው ነበር። ምንም ጥያቄ የለውም። ሃንሲ ፍሊክ ደግሞ አሁን ያማልን ፎልስ ናይን ሊያጫውቱ እየፈለገ ነው ኔክስት ሲዝን ምናምን ነገር ገብቷችኋል? ስለዚህ ይሄ ሰውዬ ሜሲን ሊተካው ነው ማለት ነው። እንደ ሜሲ ነው የሙቭ እያደረገ ያለው። ምን አይነት ቲም ነው እየተሰራ ያለው? ግን ምንድነው እየተፈጠረ ያለው? ኦሬዲ የኛ ቲም ያስፈራል። ብሩኖ ጂ ያለን ገብቷል አይደል ማለት ነው። ፒኤስጂ፣ ባርሳ፣ አርሰናል ኔክስት ሲዝን በጣም ኩክ ያደርጋሉ ማለት ነው። ሪያል ማድሪድንም እንዳትረሱት ገብቷችኋል አይደል ማለት ነው። ይሄ ሰውዬ ግን ማድሪድ ሄዶ ቢሆን ኖሮ በጣም ነበር ደስ የሚለኝ። ማን ባርሴሎና የሚያምር ሳይኒንግ ነው። እናቴ ትሙት ያስቀናል። ሂር ዊ ጎ። የዛሬው ምሽት ለማንቸስተር ሲቲ ደጋፊዎች እጅግ በጣም ቀፋፊና ደባሪ ምሽት ነው። ሮድሪ ባርሴሎናን መቀላቀሉ ተረጋገጠ። እንዲህ የዛሬውን ጨዋታ አይታችሁ እግሩ ላይ ድፍት አትሉም?
እግሩን በቃ ይዛችሁ አንለቅም ግግም አይባልም ሮድሪ ላይ። የምሬን እኮ ነው የምላችሁ። እና አይናችሁ እያየሸኛችሁት ሲቲ ያለ ሮድሪ ማለት ነው ስኳር የሌለው ሻይ ማለት ነው። በቃ አጠጣውም እንደዚህ ቃምሳ ነው የምታፈው። አረ ከባድ ነው፣ ሲዝኑ ከባድ ነው የሚሆንባችሁ። የምሬን ነው የምላችሁ። ለማንኛውም ሮድሪ የባርሴሎና ተጫዋች መሆኑ ተረጋግጧል። ፎሎ እየተደረገ ፋሚሊ እንቅርት ላይ ጆሮ ደግፍ ማለት ይሄ ነው። በጣም እንደሚያስፈልግን በተረዳንበት ጨዋታ በተሸነፍንበት ጨዋታ በዕለት ሁለት ሂርቢጎ ተባለ። እኔ ሮድሪ ፐርሰናሊ ራሱ በጣም የሚመቸኝ ተጫዋች ነው። ቴንክ ዩ ፎር ኤቭሪቲንግ። እኔ ሌላ ምንም አልልም። ኤቭሪ ክላሽ ሞመንት ላይ ሮድሪ አለ። የቀረው ቢቀር ያ ቻምፒየንስ ሊግ ፋይናል በቂ ባላንዶር ዊነር ነው። ሪስፔክት ያስፈልገዋል ኔሙ ላይ። አይ ሆፕ እንደዚህ መሆን እንዳልነበረበት ኤንዲንጉ ግን በዚህ ሰዓት እኔ ከዛሬው ጨዋታ በኋላ የሲቲ ባለሀብቶች የሲቲ አመራሮች እንደምንም ያቆዩታል ብዬ እምነት ነበረኝ። ሂርዊጎ ተብሏል፣ ግን መቆየት እየነበረበት ኢማጂን እንደዛ ባላንዶር ያሸነፈበትን ቲም ጥሎ ባርሳ ሊሄድ ነው። እኔ አሁን ምንም አልልም። ሲቲ ከቧዲ በኋላም አንድ ደና ሚድፊልደር ግዴታ ነው። በዚያ ያዛልቀን፣ ምክንያቱም ከባድ ነው በጣም ዛሬ ያየነው ነገር የማይሆን ነገር ስለሆነ ሮድሪ ነበር የሚያስተካከለው፣ ግን እኔ ምን እንደሚሆን ራሱ ከዚህ በኋላ አላውቅም። ኤኒዌይስ ቴንክ ዩ ፎር ኤቭሪቲንግ ሮድሪ። እኔ ባርሳ ስለሄደ ምንም ይሄን ያህል የምቃረነው ነገር አይደለም፣ ግን በቃ አትሊስት ባርሳን በሚለው ማድሪድ ቤድ በጣም ይቆጨኝ ነበር ስለምናደድ። ግን ቴንክ ዩ ፎር ኤቭሪቲንግ በቃ ያደረገውን ሁሉ አድርጓል። ኤቭሪ ክላሽ ሞመንት ተገኝቷል። ፎር ኢኔሮ እንድናሸንፍ ቁልፉ ተጫዋች ነበር ኢን ኤቭሪ ሲንግል ዌይ። ቴንክ ዩ ፎር ኤቭሪቲንግ። ባርሳ በጣም ታድሉ። አሁን ያን ሚድፊልድ የሚያዩትን ሚድፊልድ የምናየውን ሚድፊልድ ልበል፣ እኔም የባርሳ ፋን ስለሆንኩ አቤት ፔድሪ እና እሱን ማየት ብቻ። እዚህ አሁን ፕሮብሌሞቻችንን መፍታት አለብን። የሮድሪ ነገር ድሮም ያው ይሄዳል እየተባለ ስለነበር አሁን ነው የሆነ እርግጥ የሆነ ሂርዊጎም የተባለው። ብቻ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡ።